አንድም ፍትሃዊነት አንድም ደግሞ ለነገ ሀገር ተረካቢ ትውልድ ማሰብን የሚያሳይ ተግባር ነው የተማሪዎች ምገባ መርሃ ግብር። በደሴ ከተማ ትግል ፍሬ አንደኛ ደረጃ ትምህርት ቤት ያገኘኋቸው ተማሪዎችም የምገባ መርሃ ግብሩ በትምህርት ቤታቸው መጀመሩ በትምህርታቸው ላይ ያለውን አዎንታዊ አስተዋጽኦ በማንሳት ይህንኑ ያረጋግጡልናል። ምገባው በጣም ጥሩ ሲሆን ልጆቹም ከቤታቸው እየተመገቡ የማይመጡ ሲሆን እዚህ ሲጀመርም እየተመገቡ ያሉ ሲሆን ጥሩ ምገባው ከተጀመረ ጀምሮ ጥሩ ትምህርት ጥሩ ውጤት እያመጡ ስለሆነ ወዳቂም ተማሪ አልተገኘም። በትግል የተጀመረልን ምገባ በጣም አሪፍ ነው። በትምህርት ቤቱ ላይ ምግብ ሳይበሉ የሚመጡ ተማሪዎች አሉ። ለነሱ ሲባል ለዚህ መደረጉ ጥሩ ነገር ነው። ትምህርታቸውንም አሪፍ አድርገው መከታተል ይችላሉ። በነገም እንደዚህ ሀገር ተረካቢ ይሆናል። እርግጥም ነው በብቁ ሁኔታ ለመማር መሰረታዊ ፍላጎትን ማሟላት ግድ ይላል። ይህንን ለማድረግ ደግሞ የወላጅ አቅም ይፈተናል። ወላጅን ለማገዝ ትምህርትን ማቋረጥ የግድም ሊሆን ይችላል። አሁን ላይ ግን የተማሪዎች ምገባ መርሃ ግብር መጀመሩ ችግሩን ፈቶታል። የትምህርት ቤት ርዕሳነ መምህራንም ይህንኑ ይመሰክራሉ። ተማሪዎች ካሁን በፊት የማሰለስ እንዲሁም ደግሞ የማቋረጥ ሁኔታ ነበረ። ያንን ችግር ለመቅረፍ ችሎልናል ማለት ነው። እነዚህ ልጆች ጧት ይመጣሉ፣ ምሳ በልተው እዚሁ ከሰዓት ፕሮግራም እዚሁ ቤተ መጻሕፍት አገልግሎት ማግኘት ይችላሉ። የቲዩቶሪያል የማጠናከሪያ ትምህርት መምህሩ እንደ ልቡ መስጠት ይችላል። ቤታቸው ሂደው መምጣት አይጠበቅባቸውም ማለት ነው። እዚሁ ምሳ በልተው ስለሚቆዩ ጧት ቁርሳቸውን ሳይበሉ የሚመጡ ተማሪዎች ነበሩና እስከ ረፍት ሳይማሩ ደከመን ራበን እያሉ ያስቸግሩ ነበር ብዙ ተማሪዎች። እንደገና ከዚህ በተጨማሪ ደግሞ ትምህርታቸውን ይቀራሉ፣ ያቆራርጣሉ፣ ያሰልሳሉ ብሎም መጨረሻ ላይ አቋርጠው የሚቀሩበት ሁኔታ ነበረ። በትምህርት ቤቶች የተማሪዎች ምገባ መርሃ ግብር በተመጣጠነ መልኩ እንዲቀርብ መደረጉ የተማሪዎችን የመማር አቅምና ፍላጎትም ጨምሯል። የመምህራንንም የተማሪዎችን የማብቃት አቅም ደግፏል። እናም መርሃ ግብሩ ዘርፈ ብዙ ጠቀሜታ እንዳለውም ማረጋገጥ ተችሏል። አሁን በዚህ ሰዓት እየተመገበ የሚገኘው የትምህርት ቤታችን ተማሪዎች ቁጥር 1147 ወይም 1147 ተማሪዎች አጠቃላይ ይመገባሉ። የምሳ ፕሮግራም ማለት ነው። ሮብ ሩዝ በዳቦ ይመገባሉ። ማክሰኞና አርብ ማክሰኞ አልጫ ክክ ወጥ ይመገባሉ። አርብ ደግሞ ክክ ቀይ ወጥ ይመገባሉ። ከዛ ውጭ ያሉትን ሽሮ ምሳ ፕሮግራም ሁሌ ይመገባሉ ማለት ነው። የኬጂ ተማሪዎችን በአጠቃላይ ሁሉንም በዘንድሮ ዓመት ወደ 343 የኬጂ ተማሪዎች ሁሉም በአጠቃላይ ተመጋቢ ሆነውልናል። ወላጆችም አይቸገሩም። ልጆቻችን ይርባቸዋል፣ ምን በርተው ያሉ ምን ቋጥረን እንሄዳለን ብለው አይቸገሩም። እዚህ ተመግበው ይገባሉ። ያለምንም ችግር ተምረው ይመለሳሉ ማለት ነው። ከዚህም በተጨማሪ ከአንደኛ እስከ 8ኛ ክፍል የሚማሩ ተማሪዎች የተወሰነ ኮታ ተሰጥቶን በጣም ችግር ያለባቸውንና ተጋላጭ ተማሪዎች መልምለን እዚህ እንዲጠቀሙ አድርገናል ማለት ነው። በደሴ ከተማ አስተዳደር የተማሪዎች ምገባ መርሃ ግብር ከ3 ዓመታት በፊት የተጀመረ ሲሆን አሁን ላይ መርሃ ግብሩን በማስፋት በ27 የትምህርት ተቋማት እየተተገበረ ይገኛል። 15334 ተማሪዎች የምገባ አገልግሎት በ27 የትምህርት ተቋማት እየተሰጠ ያለበት ሁኔታ አለ። ሙሉ በሙሉ በሚባል ደረጃ የቅድመ አንደኛ ተማሪዎችን ቅድሚያ አገልግሎት እየሰጠን ነው። ከዛ እንደገና ባለው በቀሪው ከ5ኛ እስከ 8ኛ ክፍል ያሉ ተማሪዎችን አካተን አገልግሎቱ እየተሰጠ ነው። አጠቃላይ ወጪው ጋር ተያይዞ ለዚህ ምገባ አገልግሎት የሚውል ወደ 49 ሚሊዮን 300 ሺህ ብር አካባቢ አሁን በወጪነት የተያዘ ነው፣ በቅድ የተያዘ ነው። መርሃ ግብሩ በመንግስት የበጀት ድጋፍ ብቻ የሚተገበር ሳይሆን በአጋር ድርጅቶች ጭምር የሚደገፍ ነው። አሁን ላይ የማህበረሰቡን ተሳትፎ ጭምር በማሳደግ ቀጣይነትና ዘለቄታ ያለው እንዲሆንም እየተሰራ ይገኛል። የመንግስት ድርሻ 25 ሚሊዮን ብር ነው አሁን ባለው ሁኔታ። ከአጋር ድርጅቶች ተስፋ ድርጅት በአብነት የሚጠቀስ ነው። ከማህበረሰቡ፣ ከመንግስት ሰራተኛው፣ ከተማሪዎች፣ ከሌሎች የህብረተሰብ ክፍሎች ወደ 4.5 ሚሊዮን ብር አካባቢ ሞቢላይዝ ተደርጓል። አሁን ይሄ በሂደት ላይ ያለ ነው።
አጠቃላይ ከ80 ሚሊዮን ብር በላይ ያስፈልጋል። በእርግጥ ሙሉ በሙሉ እቅዳችንን ለማሳካት ከዚህ በላይ ገንዘብ ብዙ ሀብት ሞቢላይዝ ማድረግ አለብን። አሁን በዚህ ልክ ነው የጀመርነው። በከተማ አስተዳደሩ የተማሪዎች ምገባ ከተጀመረ በኋላ በየትምህርት ቤቱ የሚታዩ ለውጦችም በእጅጉ አበረታች ሆነው ተገኝተዋል። በደረጃቸውም በአፈጻጸማቸውም በውጤት አፈጻጸም ዝቅተኛ የነበሩ ትምህርት ቤቶች ወደፊት የመጡበት፣ ተማሪዎች አዘውትረው ትምህርት ቤት የሚመጡበት፣ ደስተኛ ሆነው ተማሪዎች ደስተኛ ሆነው ትምህርታቸውን ሳያቆራረጡ የሚከታተሉበት፣ ለትምህርት ያላቸው ተነሳሽነት የጨመረ መሆኑን በተለያዩ ዳሰሳ ጥናቶችም በመልከታም ያረጋግጥነውበት ሁኔታ ነው ያለው።